በትግራይ ክልል የአመራር ለውጥ መደረጉን ተከትሎ በሁለቱም ወገን የተከፈለው አመራር እርስ በርስ የቃላት መወራወሩን ቀጥሏል። በዶክተር ደብረጽዮን መመረጥ የሰላ ትችት የሰነዘሩት አቶ ጌታቸው ረዳ ምን አሉ? በኢትዮጵያና በሱዳን መንግስት መካከል ከበድ ያለ ውጥረት ነግሷል። የኢትዮጵያ መንግስት ከባድ መግለጫም አውጥቷል። አሜሪካ ተኩስ አቁሙ አልፈረሰም እያለች ነው። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ እነዚህን ሰበር መረጃዎች ይዤ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። በብሔራዊ ምርጫ ቦርድ እውቅና የተሰረዘው ህወሓት የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር የተባለለትን ምርጫ አካሂዶ የተመረጡ የምክር ቤት አባላትን ሰብስቦ ፕሬዝዳንትና አፈ ጉባኤን መርጧል። በሌላ በኩል ደግሞ በጌታቸው ረዳና ታደሰ ወረደ በኩል ያሉ ወገኖች ደግሞ ምላሽ ሰጥተዋል። በተለይ ጌታቸው ረዳ ምን አለ? በዝርዝር እንመለከተዋለን። ምክር ቤቱ የቀድሞ የክልሉን ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት፣ ወይዘሮ ኪሮስ ሀጎስን አፈ ጉባኤ፣ ወይዘሮ ምህረት በርሄን ደግሞ ምክትል አፈ ጉባኤ አድርጎ መምረጡን የትግራይ ቲቪ ዘግቧል። አሁን በስልጣን ላይ ያሉ የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ቀደም ሲል በሰጡት መግለጫ ድርጊቱ የፕሪቶሪያን ውል የሚጥስ መሆኑን ገልጸው ስልጣናቸውን እንደማያስረክቡም ተናግረው ነበር። የህወሓት ድርጊት ህገ መንግስቱን የጣሰና ለህገ መንግስታዊ ስርዓቱም እውቅና የነፈገ ተግባር ነው የሚሉት የፖለቲካ ተንታኞች ድርጊቱ ወደ ጦርነት ሊያመራ እንደሚችልም እያስጠነቀቁ ይገኛሉ። የትግራይ ምክር ቤት ወደ ስራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉን ፕሬዝዳንት አድርጎ መሾሙን ተከትሎ የጠቅላይ ሚኒስትሩ አማካሪና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እጅግ ጠንካራና ቁጡ ምላሽ ሰጥተዋል። አቶ ጌታቸው በይፋዊ የማህበራዊ ትስስር ገጻቸው ባሰፈሩት አጭርና ነገር ግን ጥልቅ መልእክት የዶክተር ደብረጽዮን ቡድን እያደረገ ያለውን የስልጣን ሽኩቻ ልጆች ቤት ሰርተው የቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥለውታል። የአቶ ጌታቸው ረዳ የትግርኛ መልእክት ትርጉሙ እንደሚከተለው ይነበባል። ቃንጫ መርዓት የምትባል የልጆች ጨዋታ አለች። ትውልድን ወይም ልጆችን ለመጨረስ የወሰኑ ደናቁርት ዛሬ እያላገጡ ያችን ጨዋታ ደግመዋታል። ልንስቅ ነው ወይስ ልናለቅስ? እነዚህ አካላት ሳይባረሩ ወይም ሳይጠረጉ የትግራይ ህዝብ ሰላም አያገኝም። ይህ የአቶ ጌታቸው ረዳ መግለጫ አሁን በትግራይ ያለውን የፖለቲካ ፍትጊያ ወደ ሌላ ምዕራፍ እያሸጋገረ ነው። የህወሓት አሮጌ አመራሮችን ደናቁርት ሲሉ መጥራታቸው እንዲሁም የትግራይ ወጣቶችን ህይወት እንደጨረሱና አሁንም በህዝቡ ስቃይ ላይ እያላገጡ መሆናቸውን መግለጻቸው በሁለቱ ቡድኖች መካከል ያለውን እርቅ በማይቻል ሁኔታ መበጠሱን በግልጽ ያሳያል ሲሉ የፖለቲካ ተንታኞች ይናገራሉ። በተለይም በመልእክታቸው ማጠቃለያ ላይ እነዚህ አካላት ሳይባረሩ የትግራይ ህዝብ ሰላም አያገኝም ማለታቸው አቶ ጌታቸውና የለውጥ ፈላጊው ቡድን ጀነራል ታደሰን ጨምሮ የዶክተር ደብረጽዮንን አንጃ ከፖለቲካው መድረክ ሙሉ በሙሉ ለማስወገድ ቁርጠኛ መሆናቸውን የሚያመላክት ነጥብ ይመስላል። የፌዴራል መንግስቱም ሆነ የክልሉ ጊዜያዊ አስተዳደር ይህንን ህገወጥ ሹመት እንደማይቀበሉና አሮጌው አመራር በህዝቡ ላይ እያደረሰ ያለውን የፖለቲካ ቁማር ለማስቆም ከባድ እርምጃዎች ሊወሰዱ እንደሚችሉ የፖለቲካ ተንታኞች ይገምታሉ። በሌላ በኩል የኢትዮጵያና የሱዳን ግንኙነት በከፍተኛ ሁኔታ ተበላሽቷል። ከፍተኛ ውጥረት ላይም ደርሷል። የአፍሪካ ቀንድ የጂኦፖለቲካ ውጥረት ከመቼውም ጊዜ በላይ ወደ አደገኛ የዲፕሎማሲና የውክልና ጦርነት አዘቅት ውስጥ እየገባ መሆኑን የሚያሳዩ ክሪቲካል ክስተቶች እየተስተዋሉ ነው። የሱዳን ጦር እና መንግስት ባለስልጣናት ኢትዮጵያና የተባበሩት አረብ ኤሚሬትስ ከባህር ዳር በተነሱ ድሮኖች የካርቱም አውሮፕላን ማረፊያን ደበደቡ በሚል ሰሞኑን ላቀረቡት ከባድ ክስ የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ግንቦት 5 ቀን 2026 ዓ.ም እጅግ ጠንካራና አጸፋዊ የመልስ ምት ሰጥቷል። የኢትዮጵያ መንግስት በመግለጫው የሱዳንን ክስ መሰረተ ቢስ ሲል ማጣጣሉ ብቻ ሳይሆን የሱዳንን ጦር የህወሓት ቅጥረኛ ተዋጊዎችን በመጠቀም የኢትዮጵያን ደህንነትና የግዛት አንድነት የተፈታተነ ነው ሲል እጅግ አሳሳቢ የሆነውን ይፋዊ ክስ ሰንዝሯል። ይህ የኢትዮጵያ የውጭ ጉዳይ ሚኒስቴር መግለጫ በዋናነት ከባድ የሆነውን የሀገሪቱን የውስጥ ፖለቲካና የጸጥታ ቀውስ ከቀጠናው የውክልና ጦርነት ጋር በቀጥታ በማስተሳሰሩ ነው። መንግስት በመግለጫው እንዳለው የሱዳን ጦር በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ውስጥ የህወሓት ታጣቂዎች እንደ ቅጥረኛ ጦር በስፋት እየተጠቀሙባቸው ይገኛል። ከነዚህም ባሻገር የሱዳን ጦር ለነዚህ የህወሓት ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ሰርገው እንዲገቡና ጥቃት እንዲፈጽሙ እያመቻቸ መሆኑን በግልጽ አስቀምጧል። ይህ ሁኔታ የፕሪቶሪያውን የሰላም ስምምነት ተፈጻሚነት ክፉኛ ጥያቄ ምልክት ውስጥ የሚከት ሲሆን የህወሓት ኃይሎች ትጥቅ ከመፍታት ይልቅ ድንበር ተሻግረው በቀጠናው ጦርነት ላይ ተዋናይ መሆናቸውን የፌዴራል መንግስቱ በይፋ ማመኑን ያሳያል። ከዚህም በተጨማሪ መግለጫው ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች የሚሰባሰቡባት ማዕከል ሆናለች ሲሉ በብርቱ ኮንኗል።
የሱዳን ባለስልጣናት በቅርቡም ሆነ ከዚህ ቀደም ኢትዮጵያ ላይ የሚያነሷቸው ክሶች ከራሳቸው የመነጩ ሳይሆኑ ከጀርባቸው ሆነው አጥፊ አጀንዳቸውን ማስፈጸም በሚፈልጉ የውጭ ደጋፊዎች ትዕዛዝና ቀጥተኛ ግፊት የሚፈጸሙ መሆናቸውንም ኢትዮጵያ አጋልጣለች። ምንም እንኳን መግለጫው እነዚህን የውጭ ኃይሎች በስም ጠርቶ ባያጋልጥም የፖለቲካ ተንታኞች እንደሚያሳዩት ይህ አገላለጽ ሱዳን በገንዘብና በዲፕሎማሲ ለሚደግፉት እንደ ግብጽ ላሉ ታሪካዊ የኢትዮጵያ ተቀናቃኞች የተሰጠ ጥብቅና ቀጥተኛ ማስጠንቀቂያ መሆኑን መረዳት አያዳግትም። የውጭ ጉዳይ ሚኒስቴር መግለጫውን ሲያጠቃልል የዲፕሎማሲው ቃላትን በመጠቀም ኢትዮጵያ ከሱዳን ሕዝብ ጎን መቆሟን እንደምትቀጥልና ለሱዳን ቀውስ ወታደራዊ መፍትሄ እንደሌለ አጽንኦት ሰጥቷል። በአስቸኳይ ሰብአዊ የተኩስ አቁም ተደርጎ ሁሉን አሳታፊ የሆነ የሲቪል አስተዳደር እንዲመሰረት ጥሪ አቅርቧል። ሆኖም ይህ የሰላም ጥሪ በመግለጫው መጀመሪያ ላይ ከቀረቡት ከባድ ወታደራዊ የደህንነትና የድንበር ጥሰት ክሶች ጋር ሲነጻጸር የአፍሪካ ቀንድ ከሰላም ድርድር ይልቅ ወደ ለየለት የእርስ በርስና የውጭ ኃይሎች የውክልና ጦርነት ወይም ፕሮክሲ ዋር በፍጥነት እያመራ መሆኑን የሚያሳይ ግልጽ ማሳያ ነው። በመጨረሻም የአሜሪካ መከላከያ ሚኒስቴር ከኢራን ጋር የተገባው የተኩስ አቁም ስምምነት አልፈረሰም አሉ። የአሜሪካ መከላከያ ሚኒስቴር በሆርሙዝ ወሽመጥ ጥቃት ቢቀጥልም ሀገራቸው ከኢራን ጋር የገባችው የተኩስ አቁም ስምምነት አልፈረሰም አሉ። የአሜሪካ መከላከያ ሚኒስቴር ፔት ሄግሴት ዛሬ ለጋዜጠኞች በሰጡት መግለጫ አሜሪካና ኢራን ሰኞ ዕለት ጥቃት መፈጸማቸውን ቢቀጥሉም የተኩስ አቁሙ ግን ባለበት መሆኑን ተናግረዋል። የተኩስ አቁሙ አልፈረሰም ያሉት የመከላከያ ሚኒስቴሩ አሜሪካ ሰኞ ዕለት በወሽመጡ የጀመረቻቸውን ዘመቻ የተለየ የተናጠል ፕሮጀክት ነውም ብለዋል። ኢራን ዳግም ግጭቱን ላለማስጀመር እንድትጠነቀቅ አሳስበው አሁን የተኩስ አቁሙ ባለበት መሆኑን ተናግረዋል። የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን በበኩላቸው ኢራን 9 ጊዜ የንግድ መርከቦች ላይ መተኮሷን ተናግረዋል። ኢራን 2 የጭነት መርከቦችን መቆጣጠሯን የገለጹት ጀነራሉ የተኩስ አቁም ስምምነቱ ከተጀመረ ጀምሮ 10 ጊዜ የአሜሪካ ጦር ኃይል ላይ ጥቃት ፈጽማለች ሲሉ ወንጅለዋታል። ጠቅላይ አዛዡ ጀነራል ዳን ኬን ኢራን ላይ ሙሉ በሙሉ ጥቃት ለመጀመር አሁን ጊዜው አይደለም ያሉ ሲሆን የቴህራን ሚሳኤሎች፣ ድሮኖችና አነስተኛ ጀልባዎች በትናንትናው ዕለት አሜሪካ ላይ የፈጸሙትን ጥቃት መመከታቸውን ተናግረዋል። 22500 ባህረተኞችና 1550 የንግድ መርከቦች በባህረ ሰላጤው መንቀሳቀሻ አጥተው መቆማቸውንም ጨምረው ገልጸዋል። ለዛሬ ያስኩላችሁ አጫጭር መረጃዎች እነዚህ ነበሩ። በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ።